እግዚአብሔር የሚገስጸው ልጅ ምስጉን ነው። እግዚአብሔር የሚያስደነግጠው ልጅ እስቲ አሜን በሉ ግዴል ያ የሚያስደነግጠው ልጅ ዲቃላ አይደለም ነው የሚለው ጻፍ። የሚያስደነግጥ ዲኤንኤው ሌላ አይደለም ማለት ዲቃላ ማለት የኔ ዲኤንኤ ያልሆነ ማለት ነው። ታውቁታላችሁ። ስለዚህ እግዚአብሔር ሲገስጸው የዚያ ልጅ ዲኤንኤ የአባቱ ዲኤንኤ ልጅ ነው። ልጅ ስለሆነ ይቀጣዋል። ሁለት ነገር ነው፣ ከቅድስናው እንዲካፈል ደግሞም ከሚመጣው ፍርድ ጋር አብሮ ምን እንዳይልበት እንዳይፈርድ። እቺ ከተማ ባቢሎንና ትመጣላችኋለሁ ስራዋን፣ ክፋቷን፣ ተንኮሏን እነግራቸው። ሁለት ነገሮች ለጻድቃን ተነግሯል። እዚህ ውስጥ ጻድቃን ይዘ ነው የምንሄደው ጥበብ ቶሎ ብዬ አሳያችኋል። ባቢሎን ማናት የሚል ጥያቄ ልታነሱ ትችላላችሁ። ባቢሎን ትንሽ ነገር ልንገራችሁ። ሂስቶሪካል እንትኑ ደብዙ በጣም ሰፊ ስለሆነ ትንሽ ነገር ግን ከምታውቁት ነገር ልንገራችሁ። ባቢሎን ማለት ባቤል ከሚለው ቃል ከዘፍጥረት ምዕራፍ 11 ላይ የመጣ ቃል። ባቤል ምን ማለት ነው? ድብልቅልቅ ያለ ራስ ወዳድነት የበዛበት ማንነት ማለት። እንደምታውቁት ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 ላይ እና ምዕራፍ 10 ጨምሮ እግዚአብሔር ምን አደረገ? የሰው ልጆች ኃጢአት በእግዚአብሔር ፊት ፍጹም ግፍ ስለ እግዚአብሔር ከምድረ ገጽ በኖህ መርከብ አማካኝነት የኖህን ቤተሰብ አዳነና ሌላውን ሁሉ ምን አደረገ? አጠፋ። ከጠፋው ዓለም ከሪጀነሬት ካደረገው ወርልድ ውስጥ ሌላ አመፀኛ ባቤል የሆነ ማህበረሰብ ወጥ። ይሄ ባቤል ደግሞ ምን አይነት ማህበረሰብ ነው? ወደ እግዚአብሔር ከፍላለው ስሜን አስጠራለው የሚል አይደንቲቲ ኢጎሴንትሪክ የሆነ እኔ የሚል ከእግዚአብሔር በላይ አቴንሽን ሲከር የሆነ ማንነት ያለው ሶሳይቲ ማለት ታሪኩ ከዛ ነው የሚጀምረው። ባቢሎናውያንንም መጽሐፍ ቅዱስ የሚለው እግዚአብሔር ራሱ ምን አለ? ግንብ ለመገንባት አስበዋልና የሚከለክላቸው የሚያቆማቸው የለም ማለት። ካሰብክ የሚያቆምህ ነገር የለም። እዛ ጋር ማሰብ የሚለው ቃል ዝም ብሎ ይሄ መመኘት የቀን ማለት ኢማጂን ካደረክ የሚያቆምህ ነገር the power of imagination is huge። እኔ ራሴ አላቆማቸውም አለ እግዚአብሔር። ዘፍጥረት ምዕራፍ 11 አንብቡት። አስበዋልና ምን ብለው እግዚአብሔር የሚባለውን ጋር ደርሰን ስማችንን ለራስ በእግዚአብሔር ስም መጠራት አንፈልግም፣ በጌታ መሆን እኛ አንፈልግም በስሙ መጠራት። በዚህ ሊኔጅ በተረፈው በኖህ ቤተሰብ ዝርያ ውስጥ ተከትለን የእግዚአብሔር ስም የሚጠራባቸው መሆን አንፈልግም፣ እኛ የራሳችን ሲስተም እንፈጥራለን ብሎ ናምሩድ ከሚባለው ጋራ ያው ጭቃው ምናምን ታሪኩን ስለምታውቁ እግዚአብሔር ሊያስቆማቸው አልቻለም። መጨረሻ ላይ አንድ ነገር ነው ያደረገው። እነዚህን ሰዎች ላስቆማቸው ስላልቻልኩኝ አንድ ነገር አደርጋለሁ ብሎ ቋንቋቸውን ደባለቀባቸው። መደባለቅ የሚለው ባቤል የሚለው የዕብራይስጥ ቃል የመጣው ከዛ ባቢሎን ማለት የድብልቅ ማንነት ማለት ነው። በኢየሱስም ድብልቅነት ከላያችን ላይ ይነሳ። ግድ የለም አሜን በሉ። ቅይጥነት ይነሳ። ምንድነው የምናውቀው እኮ ነው። እኔ ይነሳ ስል ከኛ ቸርች ብቻ ማለት እንዳልሆነ ታውቃለህ። I am imagining the world ክራይስት ቸርችን ነው ማስበው። ሴሰኛው ከእውነተኛው፣ ታማኙ ከከዳተኛው፣ እውነተኛው ከሐሰተኛው፣ ነብዩ ከሐሰተኛው ነብይ ጋር ተደባልቆ የሚኖርበት ኮሚኒቲ አይደለም ዘሶኮል ቸርች። በኢየሱስ ክርስቶስም መጥራትን እግዚአብሔር ያድርግ። ግድ የላችሁም አሜን በሉ። እኔ የምናገረው ለኢኮሲስተሙ ነው የምናገረው፣ ለስፒሪቹዋል ኢኮሲስተም ነው የምናገረው ወዳጆቼ። ከዳተኛው ሚስቱን እህቱን ገድቶ አጨበርብሮ እዛው የሌላ ኳየር ልጅ የሚያገባ ሶሳይቲ፣ ጨካኝ ማህበረሰብ፣ እልከኛ ስግብግብ ግትር ማንነት ያለበት የባቢሎን አቴንሽን ሲከርስ ያሉበት ኮሚኒቲ ውስጥ ሆነ ያለው የድብልቅነቱ ጥልቀትና አይነት በጣም ነው የሚያሳፍረው። አንዳንድ ጊዜ ልጠራ ከነሱ ጋር ወይስ አልጠራ ብዬ ራሴን አስብና ጌታዬ ራሱ ከኔ ከኃጢአተኛው ጋር ተጠርቶ የለ ብዬ የጳውሎስን የቆሮንቶስን መልእክት አስብና ሴሰኛ መንዝራ ቢሆንም እናንተ ቅዱሳን ናቸው በሰማይ ባላቸው ስፍራ ራሴን ቆጥራለሁ። ግን ቅድስናን ፍጹም እንዲያደርጉ ደግሞ እንዲወጡ እናንተ እግዚአብሔርን የምትወዱ ሁሉ ውጡ ተብሎ እንደተጻፈ በኢየሱስም በቸርች መካከል መለየት ይሆን። ግድ የለም አሜን በሉ። መለየት ይሆን በቸርቹ መካከል መለየት እና እቺ ባቤል ድብልቅነት እኔነት ነው። ከዛ በኋላ በኤርሚያስ በኢሳይያስ በዳንኤል ታውቃላችሁ የባቢሎን ንጉስ ናቡከደነጾር። ባቢሎንን እግዚአብሔር አንድ ጊዜ እንደ በትር ተጠቅሞባታል እስራኤል ልጁን ለመቅጣት። ግን በትር ግን ሙዚየም አይገባም፣ እሳት ውስጥ ነው የሚገባው። እንዴ የምታውቁ የመሰለኝ ታውቃላችሁ እግዚአብሔር እስራኤልን ለመቅጣት የባቢሎን ምርኮ የምንለው እነ ዳንኤል የተጋዙበት ትዝ ይላችሁ አይደል? እነዚህ ሁሉ የሄዱት ወዴት ነው የሄዱት?
ወደ ባቢሎን ሄዱት እና እግዚአብሔር ምን አለ? አንቺ ባቢሎን ሆይ ምን ነሽ አላት? አርጩሜ ነሽ። ልጄን ለመቅጣት እስራኤልን ቀና ለማድረግ ነው የምትጠቀመበት። ልጃችሁን በቀበቶም በምንም ቀጣችኋል፣ እናንተ አልቀጣችሁም። እሺ እኔ ቀጥቻለሁ። ይሄ ነገር ይቀዳል እንዴ? እና ሶሻል ወርከር ላይ እንዳይደውሉ። ኤኒዌይ አም ጀስት ኪዲንግ። የቀጣንበትን ቀበቶ ወስደን ሙዚየም አናስቀምጠው፣ ወይም በትራችንን ሙዚየም ልጃችንን ከቀበቷችን አናስበልጥም። እግዚአብሔር መጣና ከልክ በላይ እስራኤልን ምንድነው ገርፈሻልና ሰባብርሻለሁ አላት። ተመካች እግዚአብሔር ተጠቀመብኝ ብላ ማለት ነው። በኔ ተጠቀመ እስራኤልን የምትባል ሀገር በኔ ቀጣ ብላ ተደሰተች። እግዚአብሔር ኖ ከልክ አልፈሻል፣ ከፈቀድኩልሽ አልፈሻል። ለዚህ ነው ከምትፈተኑት ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል። በእናንተ ላይ ኤክስትራ ግፍ ያደረገ ዛሬ ወደቀ። ግድ የለም አሜን በለኝ። ዛሬ ወደቀ። ኢየሱስ ጌታ። አንድም ሰው ከልክ በላይ እንዲነካቸው ሰው ግፍ ያደርግባቸው ዘንድ አልፈቀደም ይላል። ክብር ለጌታ ይሁን። እና እቺ ባቢሎን እቺ ናት። እነ ዳንኤል ሲገቡባት አንበላም ያሉባት ናት። ለሕፃናት አታስተምሩት፣ ለራሳችሁ ተማሩ። አንበላም በሉባት። ለአንቺ ከሚሰዋው ለአንቺ ከሚደረገው መስዋዕት አንበላም፣ ቆሎ ስጡን በሉ። እዚህ ምድር ላይ እነ ዳንኤል የንጉሱ ባለሟል ሆነው ከንጉሱ ማዕድ እንዲበሉ ነው ምን የተደረጉት? ኢንቫይት የተደረጉት። ነገር ግን አንድ ነገር ገባቸው። ንጉሱ ቤት የሚደረገው ምግብ በሙሉ፣ ቤተ መንግስት የሚደረገው ምግብና መጠጥ በሙሉ መጀመሪያ ለባቢሎን መናፍስት ቀርቦ ነው። ባቢሎን የአጋንንት ማደሪያ ናትና የክፉ መናፍስቶች የሚያስጠሉ ወፎች መጠለያ ይላታል። ዲመኖቹ ዲ አግሊ በርድስ ይላል። ክሪቸሮቹ ራሳቸው ሶስት ማለት ቤት ተመርተው ማለት ነው። አጋንንቶች ቤት ያላቸው ባቢሎን ነው። አሳያቸዋለሁ፣ አታስቡ፣ ግድ የለም በደንብ አሳያቸዋልና ቁልጭ ያለ ነገር ይዛችሁ ትሄዳል። እስቲ አሜን። እና እነ ዳንኤል ይሄ ስለገባቸው እኛም በላም አሉ። አረ ንጉሱ ያስገድለናል፣ አረ እኛ ፈትነን። ሰው በእንጀራ ብቻ አይኖርም፣ ሰው በጥሩ ምግብ ብቻ አይኖርም። ቆሎ ስጠን፣ ከዛ በኋላ ከ10 ቀን በኋላ ናና ፈትነን አሉ። ታሪኩን ታውቃላችሁ። የባቢሎን ንጉስ እገላቸዋለሁ ብና ይገለናል ብለው ሲያስቡ እነ ዳንኤል ከነዚህ አብረው ጮማ ከሚበሉት ይልቅ የሚያማሩ ሆኑ። እግዚአብሔር ለቅዱሳን ጥበብን ይመልስ። አብረ ስለበላህ አይደለም ወንድሜ፣ አብረ ከባቢሎን ጽዋ ስለ ኢትዮጵያ ውስጥ ያለ ርክሰት ግርም ነው የሚለኝ። አንዳንዱ ሰው ምላሱ ምራቁ ይዝረበረባል ለ500 ካሬ ሜትር ምናምን ብሎ እቺ ባቢሎን አንዳንዶች በዚያ ዘመን ፊዚካል ቦታ ስለሆነች እቺ ባቢሎን አሜሪካ ናት ይላሉ። አንዳንዶች ነው አሜሪካ አይደለችም ቫቲካን። ምክንያቱም ቫቲካን የዚህ ምልክት አራማጅ ስለሆነች ጳጳሳቱ ፓትሪያርኮቹ እንደዚህ ሲሉ አይቷቸው የለ የሚይዙትን መቋሚያ የሚመስል በትር አይታችሁታል። ሁለት የዛ የአውር ቀንዶች ናቸው። ዘፋኝ እንደዚህ ሲል ካየው ነፍሱን የሸጠ የባቢሎን ሰባኪ ነው። እኔ ሰባኪ ጌታ እንደሆንኩት እሱም የባቢሎን ነው። እስቲ መዝሙሩን ብቻ ዘፈኑን ብቻ ረበበበ ይላል የኛ ሕዝብ ከጽዋው እየጠጣ ከርኩሰቷ እየጠጣ ምን ታደርጋቸዋለች? እነዚህን ሁሉ ጽዋን ታጠጣና ግን አንድ ነገር ታደርጋቸዋለች፣ ባለጠጋ። ዛሬ አንድ ነገር ከሌላ አድርግላችሁ ይሄን ጥበብ የመውጣትን ጥበብ ከመናገር ይሁን ምንድነው የብልጽግና ወንጌልና በወንጌል መበልጸግ ልዩነቱ? ይሄን ጻፉት ይጠቅማችኋል። ምንድነው የብልጽግና ወንጌል ሲባል ትሰማላችሁ አይደል? እና አንዳንዴም ስለ ብልጽግና ስናስብ እሱ ከብልጽግና ወንጌል ነው የሚያስተምር። ምንድነው የብልጽግና ወንጌልና በወንጌል መበልጸግ ልዩነቱ? ብዙ ልዩነቶች አሉ። አንዱን ግን መለኪያ ይሄን ካያችሁ የብልጽግና ወንጌል ነው፣ ይሄን ካያችሁ በወንጌል ምን ማድረግ ነው መበልጸግ ነው እንድትሉ፣ ይሄን ካያችሁ ባቢሎን ናት ያበለጸገችው፣ ይሄን ካያችሁ የወንጌል ነው ብልጽግናው እንድትሉ የሚረዳችሁን ፕሪንሲፕል ልንገራ። እግዚአብሔር ድሃ መሰብሰቢያ አይደለም እምላችሁ፣ ይገባችኋል አይደል? ድህነት አይደለም። እግዚአብሔር ጋር ድህነት የለም። ድህነት ከጨለማው ዓለም ከሰው አእምሮ ምንድነው ኢማቹሪቲ ወይም ደግሞ ኢግኖረንስ ከሌዝነስ የሚመጡ ውጤቶች ናቸው። ፋክተሮቹ 4 ናቸው። አራተኛው ድህነት ፋክተር ሰው ሰራሽ ነው፣ ፖለቲከኞቹ የሚሰሩት ማለት ነው። የብልጽግና ወንጌልና በወንጌል መበልጸግ ልዩነቱ አባቶቻችን ባለጸጎች ነበሩ። ፓትሪያርኮቹን አንሱ። አብርሃም ባለጸጋ ነበር፣ ይስሐቅ ባለጸጋ ነበር፣ ያዕቆብ ባለጸጋ ነበር፣ ቆሮንቶሶች ባለጸጎች ነበሩ። ያለኛ ምን አልሆናችሁም ይላቸዋል ጳውሎስ። አልበለጸጋችሁም ይላቸዋል። ከኔ ጋር ናችሁ? አልበለጸጋችሁም ይላቸዋል። ስለዚህ ወንጌል ያበለጸጋል።
አእምሮህን ያበለጽጋል፣ ህሊናህን ያበለጽጋል፣ ስብዕናህን የበለጸገ ስብ ኪስህን ያበለጽጋል። አስራቴን ስጠኝና ሰማይ ከፍትልሃለሁ ያለ እግዚአብሔር እኮ ባቢሎን አይደለም ያለው፣ እዚህ ነው ያለው። እግዚአብሔር ስሙ ይባረክ። አስራት ስትሰጥ ሰማይን ከፍቼ እኔ ያበለጽጋለሁ። ለምንድን ነው ያልበለጸገው? በትእዛዙ ስለማትሄድ ነው። ተምችና ኩብኩባ ስለሚበላብህ ግሪዲ ስላለበት ነው ፕሮቴስታንት እንጂ ሞክረው እግዚአብሔር ፈትነኝ ብሏል። ምን ማለት ነው እግዚአብሔር እያለ ያለው? ስጠኝና ባለመስጠት አትገድበኝ። ሳትሰጥ ስትቀር እኔን ነው ሰማዩን እንዳልከፍትልህ ምን የምታደርገኝ የምትገድበኝ። እግዚአብሔር እየተገደበ ነው በቅዱሳን ዘንድ። በኢየሱስ ክርስቶስም ገደቦች ይነሱ እና ቅዱሳን ባለጸጎች ናቸው። ቆሮንቶስ ባለጸጋ ናት። ጌታ ኢየሱስ ክርስቶስ አንዳች አልጎደለው። ድሃ የሆነው ፈቅድን ነው። ቮለንተሪ ፖቨርቲ ብቻ ነው እግዚአብሔር ቤት ውስጥ የሚፈቀደው ብያቸው። የወንጌል ብልጽግናና የብልጽግና ወንጌል አንዱን ልዩነት ልንገርህ። የብልጽግና ወንጌል የሚያበለጽገው ማንን ብቻ ነው? መሪውን። እስቲ መሪውን በሉ። ነቢይ ከሆነ ሰማሪ ከሆነ ፓስተር ከሆነ ብሩ በሙሉ ወደ ማን ነው የሚሄደው? ወደ እሱና እሱ ነው አውሮፕላን የሚገዛው፣ ህዝቡ አይደለም። ሄሎ እንደዚህ ካያችሁ ይሄ ከባቢሎን ሲስተም የመነጨ የባቢሎን ብልጽግና ነው። መሪውን የሚያበለጽግ ብልጽግና ከእግዚአብሔር አይደለም። የወንጌል ብልጽግና መሪውንም ህዝቡንም ያበለጽጋል። የብልጽግና ወንጌል ለኔ ሚስት ነው መኪና እንድትገዛ የሚጠይቅህ። ምክንያቱም ማሚናት አሷ ሄሎ ሲሲ ናት፣ ፊፊ ናት፣ ኪኪ ናት፣ የነብያችን ሚስት ናት፣ የአስተማሪያችን ሚስት፣ የመጋቢያችን ሚስት ናት፣ የባለራዩ የእግዚአብሔር ሰው ሚስት ናት። እኛ ላይ ነው የሚያተክረው። የኛ አውሮፕላን ነው የሚቀያየረው። የእናንተ ቢል ሳይከፈል የብልጽግና ዶላር ምናምን ብሏቸው እዚህ ኬኔታ ግን ምናምን ኬኔታ ግን እንኳን እዚህ ውስጥ የሉበትም። ሌሎቹ እዚህ ሀገር ባለጸጎች የተባሉት ህዝቡ አይደለም የበለጸገው ለማን ነው አስገቡ የሚባለው? ለባለ ራእዩ ነው። ባለ ራእዩን ካበለጸገ ያ ትምህርትና መንፈስ የባቢሎን ነው። በኢየሱስም ይፍረስ። ግድ የለም አሜን በለኝ። ይፍረስ። ጽዋውን አትጠጣ፣ አታስገባ እዛ። የሚያበለጽገው the so called the man of God ባለ ራእይ፣ ፓስተር፣ ነብይ፣ ሐዋርያ ዋቴቨር የሚባሉት እነሱ ለሚስቶቻቸው ልደት ቪኤት አነሳት ባለ ኤሌክትሪክ ይገዛላት ብለው ገንዘብ ህዝቡ እንዲያዋጣ ያደርጋሉ። እዛ ውስጥ ያለው ሰው ግን ታክሲ መሄጃ የለውም። ከሞን እንዲህ አይነት ክርስትና የለም። የእግዚአብሔር ልብ አይደለም እሱ። የወንጌል ብልጽግና አብርሃምንም አብረውት ያሉትንም 318 ያበለጸገ፣ ይስሐቅንም በዙሪያ ያሉትንም ያበለጸገ ነው። የወንጌል ብልጽግና ጳውሎስ እንደ ክርስቶስ ቮለንተሪ ፖር ስለሆነ እኛ ድሆች ብንሆንም ያለኛ ግን ምን አልሆናችሁም፣ ባለጸጎች አልሆናችሁም። የብልጽግና ውጤት አምጥቶላቸዋል ወንጌል። እግዚአብሔር በወንጌል ብልጽግና ይባርከን። ጻድቃን ያበድራል እንጂ አይበደርም፣ ይሰጣል እንጂ አይቀበልም። ካሞን መጽሐፍ ቅዱሳችን ነው። ጻድቃን የተትረፈረፋችሁን ብድር ከላያችሁ ላይ ይነሳ። አንሱ፣ ሰብርላችኋል። የብድር መንፈስ ከላይ ይመታ። አዙሪት ውስጥ የከተተ መንፈስ ከላይ ይመታ። በኢየሱስም መትረፍረፍ ቤት ላይ ይሁን። ወዳጆቼ የእግዚአብሔር ቃል ነው እኔ የማስተምረው። የእግዚአብሔርን ቃል ነው የምናገረው። ማምነው የእግዚአብሔርን ቃል። ወንጌል ያበለጽጋል። የብልጽግና ወንጌል ግን ሰዎቹን ብቻ ያበለጽጋል። ወንጌል ከተማ አበልጽጓል። ወንጌል አገር አበልጽጓል። ወንጌል አሜሪካንን አበልጽጓል። ወንጌል አውሮፓን አበልጽጓል። ወንጌል ስካንዲኔቪያ ሀገሮችን አበልጽጓል። ወንጌል አውስትራሊያን አበልጽጓል። ሂዱና አጥኑ ታሪክን። ጁዲዮ ክርስቲያኒቲ የተባለው እንቅስቃሴ ነው። የክርስትናና የአይሁድ ጥምረት እንቅስቃሴ ነው። የአሜሪካም ሆነ የአውሮፓ የስልጣኔ ምንጭ እግዚአብሔር የወንጌል መበልጸግን ለህዝቡ ይመልስ። ስለዚህ ሰው ሚስቲክ ስለሆነ ለሱ ስሰጥ ባረካለው እያለ የሱን አውሮፕላን ይገዛል። ተረታችሁኝ? ለሰበ በጣም አንዱን ልዩነት ነው የምነግርህ። አንዱን ብዙ እዚህ ከባቢሎን አቅፋ ጡጦ ያጠባበቻቸዋል እንጂ ጡቡ ገንዘብ አታስቡ እናንተ ብቻ ከጽዋይ ምን በሉ ጠጡ፣ ከኔ ጋር ግን ተፈረድባቸው። ጥቡ ሽሹ እያለች አጠባቻቸው። ሰት ነብይ አገልጋይ አለ መሰል ለህዝቡ የማይራራ ድሆች ከናንተ ጋር ነን ተብለን ለድሆች አይን የሌለው ለመበለቶች አይን የሌለው እሱ ከእግዚአብሔር አይደል የባቢሎን። ስለዚህ ባቢሎን ላይ ብልጽግናዋን ይገልጣል። ከሷ የጠጡ ሁሉ ከባቢሎን ምን ያደርጋሉ? ይበለጽጋሉ። ተመልከቱ። ማንን ነው የምንመስለው? እረኞች። ማንን ነው የምንመስለው? ነቢያቶች። ማንን ነው የምንመስለው? የእግዚአብሔር አገልጋዮች። የሆሊውድ አክተር አይደል እንዴ የምንመስለው? ልብሳችንን ተመልከቱ፣ ሽቷችንን ተመልከቱ፣ ጫማችን። እኔ ድህነት አቀንቃኝ አይደለሁም፣ ይቅርታ አድርጉልኝ። እኛንን ጋርድ ያለን፣ እኛንን ጠባቂ ያለን፣ እኛንን የእናቶቻችን በር እኮ መዝጊያ መቀየር ያተው በእንጨት ነው እኮ የሚዘጉት። አንተ ቸርች ግን የባለቤቴ ልደት ስለደረሰ ብሎ ሎቢ የሚያደርጉ አጭበርባሪ ከጽዋው የጠጡ
የሚጠጡና የሚጠጡ አገልጋዮች አሉ። የፓስተርዬ ባለቤት እንትን በርዝዴዋ ደርሷል እና አውሮፕላኗ ላይ ትንሽ እንትን ስለተፈ ሌላ አውሮፕላን ይገዛላት እምለው ይገባችኋል፣ ይገዛላት። እኔ ህዝቡ ሁሉ ኖሮት እኮ እሷ ቢኖራ ችግር እነማማስ ካለ ግን አንጀታቸውን እያረሱ እያሰሩ ከማማስ ካለ ገንዘብ ወገብ ተፈቶ የሚመጣ ገንዘብ በአፍንጫ ይቅር። ስለዚህ ባቢሎን አገር አይደለችም። በአዲስ ኪዳን ባቢሎን ሎኬሽን አይደለችም። it is a system። ምን የሚያረግ ሲስተም? የሚያረግ ሲስተም። ምን የሚያረግ ሲስተም? ሳታቀው ከቅምጥልነቷ ጡት ያጠቡሃል እና ያምራል። ትንሽኛም እንደነሱ ብንሆን ስንት እኮ ጫና እንዳለብን ብታውቁ እየተደወለ ቀለል አድርገው እንጂ ፓስተር ፈታብል ምንድነው ፈታብል? በሳምንት 3 ማሳጅ ትሄዳለህ? ኧረ እኔ አልሄድም። ውይ አውትዴትድ ነህ አንተ። ፊትህን ሜካፕ ትሰራለህ? ኧረ እኔ ይኸው ፊቴ ስቴዲየም ነው የሚመስለው። ቪዲዮ ነውና አይን ላይ ጥቁር ያለ ድብል እኛ እናገናኝ እንዴ? ምን እንዲያርጉልኝ ነው ፐርሰናል ኬር አምናለሁ። እንትን እንዳትሉኝ፣ ወደ ሌላ ጥግ እንዳትሉ። ይተረዱኛል። የምታቁኝ ታቁኝ። አይን ላይ ጥቁር እና ምን ይሁን እንትን እንኳን ትጠቀጠቅ ቅንድቡን እየተቀነደበ ሊፕስቲክ ተቀብቶ መቆም ብቻ ነው የቀረው። I'm sorry to say this. Walk and see them when they are alone. Apart from this video thing ከዚህ ከካሜራ ውጪ ሂዱና ያቸው ምን እንደሚመስሉ ገበጣ የምንጫወትበት ጉድጓድ ነው የሚመስለው ፊታቸው። ሚዲያ ላይ ስትመለከተው ግን ሌላ ነገር ተቀብቶ ተከሽኖ ነው። እንዳያልበው ጉባኤው ከጸሎት በኋላ ነው እሱ እንደ ንጉስ የሚገባው። አይመጣልህም፣ ፊት መጥቶ አይቀመጥም። ጠቅላይ ሚኒስትሩ ወይ የአሜሪካ ፕሬዝዳንት እንደሚመጣ ነው። ህዝቡ አለቀ፣ ጸሎት አለቀ። የመጨረሻውን ንገረው፣ ምልክት ስጠው፣ የሚያስመልከው የመጨረሻ ነው የምትምረው። ነብዩ እየመጣ ነው፣ ፓስተሩ እየመጣ ነው። ገፍ የኛ ምስል እንደ አማልክት ያየው ሱፐርስቲሽየስ የሆነ ማይንድ ኮንሽስነስ። በኢየሱስም እግዚአብሔር ጥበብን ይመልስ። እኛ እንሆንም እስቲ አልሆንም በሉ። ስለዚህ እግዚአብሔር መጣና በመጨረሻው ዘመን ከዚች ሲስተም ምን በሉ ውጡ። የመጀመሪያው ለጻድቃን የተሰጠው ጥበብ ምንድነው? ከባቢሎን ከስርዓቷ ከሲስተሟ ምን ማድረግ ነው? መውጣት ነው። እህቶቼ ወንድሞቼ፣ ኮራፕት የሚያደርጋችሁ ነገር መንገዳችሁ ላይ ከመጣ ከቅዱሱ አይደለም። ከቅዱስ ምንም ነገር የምታመቻምቹ ነገር መንገዳችሁ ላይ ከመጣ ከእግዚአብሔር አይደለም። ጽኑና ጠብቁት። እግዚአብሔር ይመጣል። አታጣውም እኮ ይመጣልሃል። የኔ ጌታ ለምን ይፈረድብህ? ከሷ ጋር አምልጥ ወንድም። ለኑሮ ለገንዘብ ለቤት እዛ ብሎኬት ለመደርደር ብለሽ ቁጥር 4 18:4 እና 18:6ን ቶሎ ነግሬያችሁ እንጸልያለን። እስቲ እወጣለሁ በሉ፣ እየወጣሁ እሄዳለሁ በሉ። ከሲስተሟ ከምታረክሳችሁ ከምትጎትታችሁ ታስቀናችኋለች። የእሷ ልጆች እያበለጸጉ ስለሄዱ እናንተ ምን እየሆናችሁ ይመስላችኋል? እየደረህያችሁ ይመስላችኋል። ግን ከእርሷ ጋር ምን ይደረግባችኋል? ፍርዷን 1 ሰዓት ነው የሚፈጀው። በ1 ሰዓት ውስጥ the whole cosmic order ላይ ያለ ኮራፕሽን ሲስተም፣ በፖለቲካል ሲስተም፣ አይዲዮሎጂው፣ ፍልስፍናው፣ ትምህርቱ፣ የትኛውም የፖለቲካ ሪዮት ዓለሙ ኮላፕስ ያደርጋል። የላከቻቸው መርከቦች ራሱ ከሩቅ ሆነው ስትጨስ እያዩ ስትነድ ወየው ማን ይነካሻል የተባልሽ ባቢሎን ሆይ እንደምን ወደቅሽ ብሎ ይደነቁባታል። የአምላካችን ፍርድ ሰዓት ደርሷል። የመጀመሪያው መውጣት ነው። እስቲ እወጣለሁ በለው። ከጎናቸው ያለውን ሰው ነካ አድርጉትና ከሲስተሙ ውጣ በሉት። ግድ የላችሁም በሉት። አሁን ግልጽ ላይሆንላችሁ ይችላል። በሉት ግን ከሲስተሙ ውጣ በሉት። ስራ ልልቀቅ ማለት ነው አይደለም። አታስቡ። ኔክስት ዊክ ላይ እነግራችኋለሁ። ሲስተሙ ምን እንደሚመስል አሳያችኋለሁ። ምን ማለት ነው ፓስተር ከሲስተሙ መውጣት ማለት? ስራ ላይ የራሴን ንግድ ልነግድ አይደለም። የሷ ሲስተም ኢጎቲክ ነው። የሷ ሲስተም ኮራፕሽን ነው። የሷ ሲስተም ከመናፍስት ጋር ተባብሮ መስራት ነው። እቺ ከተማ የምን ሆናለች? የመናፍስት ምን ሆናለች? ማደሪያ ሆናለች። አይታችሁታል። ቁጥር 2 ላይ እንደሱ ነው አለ የሚለው። በብርቱ ድምፅ ታላቂቱ ባቢሎን ወደቀች። የአጋንንት ምን ሆነች? ማደሪያ። እናንተ ወደ ቤታችሁ ስትሄዱ ጋራጃችሁን ማንም ሳይነካችሁ ወይ እናንተ እንደምትከፍቱ ወይም ቤታችሁን ከፍታችሁ እንደምትገቡ አጋንንቶች ያለ ውጊያ እዚህ ከተማ ይኖራሉ፣ እዚህ ሲስተም ውስጥ ይኖራል። ከዛ ቁጥር 6 ላይ ጌታ የሚለን የአጋንንት ማደሪያ የርኩሳን መናፍስት መጠጊያ ሆነች። እርኩሳንና የተጠሉ ወፎች ሁሉ ምን ሆነች? መጠጊያ ሆነች። ስለዚህ ከእርሷ ውጡ። ቁጥር 6 ደግሞ እሱን ለንገር። ቁጥር 6 እንደ ብድራት ምን በሉላት? መልሱላት። ቁጥር 6 እናንብብና እንጸልያለን። እርሷ እንደሰጠች መጠን ብድራት ምን በሉ? መልሱላት። እንደ ስራም 2 እጥፍ ምን አድርጓት? ደርቡባት፣ አዋርዷት። ዛሬ እንጸልያለን። ብድራት መልሳለሁ